ሁለት ሰዎች በአንድ ቀን ተወለዱ፣ በአንድ ሰፈርም አደጉ፣ በአንድ ትምህርት ቤትም ተማሩ። ተመሳሳይ ውጤትም ነበራቸው። ነገር ግን ከ20 ዓመት በኋላ አንዱን ስታዩት በገንዘብ በቤተሰብና በደስታ ደስ የሚል ሕይወትን ይመራል። ሁለተኛው ግን አሁንም በኑሮ የሚማረር ለምን እኔ ብቻ ድሃ ሆንኩ እያለ ዕጣ ፈንታውን የሚረግም ሰው ሆኗል። ልዩነቱ ምንድን ነው? ዕድል፣ ዘር ወይስ የአምላክ አድሎ? በፍጹም። ልዩነቱ በአእምሯቸው ውስጥ በጫኑት ሶፍትዌር ላይ ነው። ዛሬ በሊዮ ቼንጅ አሸናፊዎችንና ተሸናፊዎችን የሚለያቸውን ያንን ድብቅ ሶፍትዌር ወይም የስኬት ስለንቦና በዝርዝር እንመረምራለን። ይህ ቪዲዮ ዝም ብሎ ምክር አይደለም። ለ15 ደቂቃዎች አእምሯችሁን የምንቀይርበት ትልቅ የሆነ ስልጠና ነው። እስከ መጨረሻው አብራችሁን ከቆያችሁ አሸናፊ መሆን የሚጀምረው ከኪሳችሁ ሳይሆን ከጭንቅላታችሁ መሆኑን በተግባር አሳያችኋለሁ። ሁለት ጓደኛሞች አበበና በቀለ የሚባሉ ነበሩ። ሁለቱም በአንድ ፋብሪካ ውስጥ በዝቅተኛ ደሞዝ ተቀጥረው ይሰራሉ። ሁለቱም የአንድ ክፍል ጓደኛሞች ናቸው። ሕይወታቸው አንድ አይነት ይመስላል፣ ነገር ግን አመለካከታቸው እንደ ሰማይና ምድር የተራራቀ ነበረ። አበበ እንዲህ አይነት ሰው ነው። ፋብሪካ ውስጥ የሆነ ችግር ሲፈጠር እኔ ምን አገባኝ የባለቤቱ ሥራ ነው ይላል። ደሞዙ ሲዘገይ ስለ ኑሮ ውድነት ለሰዓታት ያማርራል። እኛ ድሃ ነን፣ ድሃ ደግሞ መቼም አይሳካለትም የሚል እምነት አለው። ትርፍ ጊዜውንም የሚያሳልፈው በወሬና በሱስ ነው። ለውጥ ሲባል እድል ካለኝ ይሳካልኛል ብሎ ቁጭ ብሎ እድልን ይጠብቃል። በቀለ ግን ከእሱ የተለየ ነበር። እሱ በዛ ፋብሪካ ውስጥ እየሰራ ነገር ግን ይህ ፋብሪካ የኔ ቢሆን ኖሮ ምን አሻሽል ነበር ብሎ ያስባል። ትርፍ ጊዜውንም ስለ ቢዝነስና ስለ አዳዲስ ቴክኖሎጂዎች መጽሐፍትን በማንበብ ያሳልፋል። አንድ ቀን ፋብሪካ ውስጥ ትልቅ ማሽን ተበላሸ። ባለሙያዎች እስኪመጡ ድረስ ስራው ሊቆም ሆነ። አበበ እሳይ እረፍትን አገኘን ብሎ ተኝቶ ሲያሾፍ፣ በቀለ ግን መጽሐፍትን እያገላበጠ ማሽኑን ለመጠገን ሌሊቱን ሙሉ ሲታገል አደረ። በማግስቱ በቀለ ማሽኑን አስተካከለው። የፋብሪካው ባለቤትም እጅግ ተገረመ። ይህ ልጅ ተራ ሰራተኛ መሆን አይጠበቅበትም ብሎ ትልቅ ኃላፊነትን ሰጠው። ከዓመታት በኋላ አበበ አሁንም በዛው ፋብሪካ ውስጥ በዝቅተኛ ደሞዝ ውስጥ እያማረረ ይኖራል። በቀለ ግን የራሱን ድርጅት ከፍቶ በመቶዎች የሚቆጠሩ ሰራተኞችን ያስተዳድራል። አበበ አሁንም ቢሆን ለበቀለ እድል ቀንታው ነው እያለ ነው የሚያስበው። ነገር ግን እውነታው በቀለ እድልን አልጠበቀም። በቀለ እድልን የፈጠረው በአስተሳሰቡ ነው። አሸናፊዎች ሁኔታዎችን አይጠብቁም፣ ሁኔታዎችን ይፈጥራሉ እንጂ። አሁን በቀለን አሸናፊ ያደረጉትን 10 ዝርዝር የስኬት ስለንቦና ሚስጥሮችን በዝርዝር እነግራችኋለሁ። ይህ ቪዲዮ በጣም ጠቃሚ ነውና እስከ መጨረሻው መከታተላችሁን አትርሱ። በተለይ 9ኛና 10ኛ ላይ ያሉት በሕይወታችሁ ትልቅ ትርጉም ያለው ለውጥ እንድታመጡ ያግዛችኋል። ይህ ቪዲዮ ጠቃሚ ነውና ላይክ በማድረግ ጀምሩ። እንዲሁም ለቤተሰቦቻችሁ ለጓደኞቻችሁ ስለሚጠቅም ሼር አድርጉላቸው። ሰብስክራይብ በማድረግም ቤተሰብ ይሁኑ። በቀጥታ ወደ ቪዲዮ እንገባለን። 10 የአሸናፊዎች ሚስጥር። 1ኛ፣ የአስተሳሰብ ዘይቤ። ስኬታማ ሰዎች ማንኛውንም ነገር መማር እችላለሁ ብለው ያምናሉ። ተሸናፊዎች ግን ችሎታዬ ተፈጥሮ የሰጠችኝ ብቻ ነው ብለው ያስባሉ። ማይክል ጆርዳን በታሪኩ ከ9000 በላይ ኳሶችን ስቶ ነበር። 26 ጊዜ ጨዋታውን ያሸንፋል ተብሎ እድል ተሰጥቶት እሱ ግን ኳሶችን ስቷቸዋል። እኔ ደካማ ነኝ ብሎ አላቆመም። በሕይወቴ ደጋግሜ ስለወደቅኩ ነው ስኬታማ የሆንኩት ይላል። ውድቀትንም እንደ እድገት ማገዶ ነው የተጠቀመበት። አእምሮ ልክ እንደ ጡንቻ በስልጠና የሚያድግ ነገር መሆኑን እወቅ። አልችልም የሚለውን ቃል እንዴት መማር እችላለሁ በሚል ጥያቄ ተካው። ማንኛውም ችሎታ በትግልና በልምምድ እንደሚገኝ በማመን ራስን ለትምህርት ክፍት አድርግ። ምንም ነገር ቢሆን አልችልም ብለን አእምሯችንን ከገደብነው አዳዲስ ነገሮችን ለመማር ከፍተኛ አደጋ ይፈጥርብናል። ስለዚህ ከአእምሯችን አልችልም የሚለውን አመለካከት ማውጣትና ምንም ነገር ጊዜን ተሰጥቼ እስከተማርኩበት ድረስ አደርገዋለሁ የሚለውን አስተሳሰብ በውስጣችን መገንባት ይኖርብናል። 2ኛ፣ የራዕይ ግልጽነት። የት እንደምትሄድ ካላወቅ የትም እንደደረስክ አታውቅም። አሸናፊዎች የደረሱበትን ቦታ ገና ሳይደርሱ በአይነ ህሊናቸው ይስሉታል። ታዋቂው አክተር አርኖልድ ሸዋርዝኔገር ገና ድሃ ወጣት እያለ ራሱን እንደ ትልቅ የሲኒማ ኮከብና የካሊፎርኒያ ገዢ አድርጎ ያይ ነበር። አእምሮዬ መጀመሪያ ይደርሳል፣ ከዚያም አካሌ ይከተለዋል ይላል። ስኬት መጀመሪያ በአይነ ህሊና ካልተሳለ በእጅህ አይገባም። አእምሮ መድረሻውን ካላወቀ ጉልበትህን በከንቱ ያበከናል። ዛሬውኑ የምትፈልገውን ህይወት በወረቀት ላይ በዝርዝር ጻፍ። መድረሻህንም በግልጽ ስታውቅ
አእምሮ ወደዛ የሚወስዱ ድሎችን በዙሪያ ማደን ይጀምራል። ግን እዚህ ጋር ልብ ልትሉ የምፈልገው ራዕይ ማስቀመጥ ብቻ ዋጋ የለውም። በአእምሯችሁ ልታደርጉት ያስባችሁትን ነገር ለማድረግ የሚያስፈልጉ ተግባራትን ማድረግ የግዴታ ነው። ስላሰባችሁ ብቻ እድሎች ወደ እናንተ ይመጣሉ ማለት አይደለም። ያሰባችሁትን ነገር ለማሳካት በየቀኑ የምታደርጓቸው እያንዳንዱ ተግባራቶች ናቸው ውጤቱን የሚያሳምሩት። ሶስተኛ፣ ዲሲፕሊን ከሞቲቬሽን ይበልጣል። ተነሳሽነት ወይም ሞቲቬሽን ልክ እንደ ክብሪት እሳት ነው። ቶሎ ይለኮሳል፣ ቶሎ ይጠፋል። ዲሲፕሊን ግን ልክ እንደ ፀሐይ ነው፣ ሁል ጊዜ ይሞቃል። ኮቤ ብራያንት በየቀኑ ከጠዋት 10 ሰዓት ጀምሮ ልምምድ ያደርግ ነበር። ሌሎች ተጫዋቾች ገና ከእንቅልፋቸው ሳይነሱ እሱ 1000 ጊዜ ኳስ ወርውሮ ነበር። ዝናብ ቢዘንብም የተለያዩ አስቸጋሪ ሁኔታዎች ቢያጋጥሙትም እሱ ግን ከዲሲፕሊኑ ፍንክች አይልም። ስሜትህን ጠብቀ ስራ ለመስራት መሞከር ለውድቀት መዘጋጀት ነው። ምንጊዜም ቢሆን ስሜታችን ደስተኛ ሰውን ነው ስራ የምሰራው ካልን መቼም ቢሆን ስራችንን አንሰራም። ስራህን በስሜት ሳይሆን በፕሮግራምህ ምራው። ደስ ቢልህም ባይልህም ስራውን በሰዓቱ የመስራት ልምምድ ዲሲፕሊን አዳብር። ስኬት የሚመጣው ደጋግሞ በምታደርገው ስራ እንጂ በአንድ ቀን መነሳሳት አይደለም። አራተኛ፣ ውድቀትን እንደ ዳታ ወይም ደግሞ መረጃ ማየት። ተሸናፊዎች ሲወድቁ ይቆማሉ። አሸናፊዎች ግን ሲወድቁ ለምን ወደቅኩ ብለው ተምረው ይነሳሉ። ቶማስ ኤዲሰን አምፖልን ለመስራት 1000 ጊዜ ሞክሮ አልተሳካለትም። ሰዎችም ለምን ተስፋ አትቆርጥም፣ ለምን አትተውም ሲሉት እኔ አልወደቅኩም፣ አምፖል የማይሰራባቸውን 1000 መንገዶች አግኝቻለሁ አለ። ውድቀት ለሱ ትምህርት ነበረ። አንድ ነገር ሳይሳካል ሲቀር አልችልም ከማለት ይልቅ ከዚህ ስህተት ምን ተማርኩ ብለህ ጠይቅ። ውድቀትህንም እንደ ነፃ ትምህርት ቁጠረው። አምስተኛ፣ የአካባቢ ተጽዕኖ። ጂም ሮን እንደሚለው አንተ አብረሃቸው የምታሳልፋቸው የ5 የቅርብ ጓደኞች አማካኝ ውጤት ነህ ይላል። ንስር መሆን ከፈለክ ከዶሮዎች ጋር አትዋል። ዶሮዎች በረራን አያውቁም። አሸናፊዎች አካባቢያቸውን በጥንቃቄ ይመርጣሉ። የሚያሳድጓቸውን እንጂ ተስፋ የሚቆርጡባቸውን ሰዎችም አይከተሉም። አንተም የአስተሳሰብ ጥራት የሚወሰነው በምትሰማቸው ሰዎች ጥራት ነው። ከዛሬ ጀምሮ በዙሪያ ያሉትን 5 የቅርብ ጓደኞችን ገምግም። ተስፋ የሚቆርጡና የሚያማርሩ ከሆኑ ከነሱ ራቅ በል። ከሚያሳድጉና ስኬትን ከሚመኙ ሰዎች ጋርም ውሎውን አድርግ። ብዙ ሰው የሚሸወደው እዚህ ላይ ነው። በቅርባችሁ ያሉ ጓደኞች የወደፊት ሕይወታችሁን የመወሰን ትልቅ ኃላፊነት አለባቸው። ስለዚህ አሁኑኑ በቅርባችሁ ያሉ ጓደኞቻችሁን መርምሯቸው። አማራሪ፣ ተስፋ ከሌላቸው፣ ተስፋ ምንም የማያደርጉ ሁል ጊዜ ስለ ችግር የሚያወሩ ጓደኞች ካሏችሁ ከነዛ ጓደኞች ራቁ። ከዛ ይልቅ ግን ተስፋ ያላቸው ሁል ጊዜ ለመስራት የሚጥሩ አዳዲስ ነገርን ለመማር የሚታትሩ ጓደኞችን ምረጡ። ምክንያቱም ከጥቂት ጊዜያት በኋላ እነዛ ጓደኞች የእናንተን ማንነት ይገነቡታል። ስለዚህ ጓደኞቻችሁን በጥንቃቄ ምረጡ። ስድስተኛ፣ ስሜታዊ ብስለት። ሁኔታዎች ሲከፉ ስሜታቸውን መቆጣጠር የሚችሉ ሰዎች ብቻ ናቸው ዓለምን የሚመሩት። ቢሊዮነሩ ዋረን ቡፌት የአክሲዮን ገበያ ሲወድቅና ሁሉም ሰው ሲሸበር፣ እሱ ግን በረጋ መንፈስ እድሎችን ይመለከታል። ሌሎች ሲፈሩ አንተ ደፋር ሁን፣ ሌሎች ሲደፍሩ ደግሞ አንተ ተጠንቀቅ ይላል። ስሜቱን የሚገዛ ሕይወቱን ይገዛል የሚል ብሂልም አለው። ስሜትን መቆጣጠር ካልቻልክ ሌላው ሰው በቀላሉ ሊቆጣጠር ይችላል። ድንገተኛ ንዴት ወይም ፍርሃት ሲመጣ ወዲያውኑ ውሳኔ አትስጥ። ለጥቂት ደቂቃዎች ዝም ብለህ አይምሮን እንዲረጋጋ አድርግ። ውሳኔዎች በስሜት ላይ ሳይሆን በአመክንዮ ላይ የተመሰረቱ ይሁኑ። ሰባተኛ፣ የትናንሽ ድሎች ኃይል። ስኬት በአንድ ጀንበር የሚመጣ ተአምር ሳይሆን በየቀኑ የምንሰራቸው ትናንሽ ነገሮች ድምር ነው። በየቀኑ 1% ራስን ካሻሻልክ በዓመት መጨረሻ 37 እጥፍ ትለወጣለህ። አሸናፊዎች በትልቁ ስኬት ላይ ከመጨነቅ ይልቅ በየቀኑ በሚሰሩ ትንሽ ልምድ ሀቢት ላይ ያተኩራሉ። አንተም ትልቅ ለውጥ የምታመጣው በየቀኑ ከምታደርጋት ትንንሽ መሻሻል እንደሆነ ልብ በል። በአንድ ቀን ተራራ ለመናድ አትሞክር። ይልቁንም በየቀኑ 1% ራስን ለማሻሻል ትኩረት ስጥ። በጊዜ ሂደት እነዚህ ትናንሽ ድሎች ተደምረው የማይታመን ትልቅ ስኬትን ይፈጥራሉ። ለምሳሌ መጽሐፍ ማንበብ ከፈለክ በአንድ ቀን አንዱን መጽሐፍ ወይም ደግሞ ብዙ ፔጆችን ማንበብ አይጠበቅብህም። ዛሬ 1 ፔጅ ከማንበብ ጀምር። ከዛም በኋላ ያቺን ነገር እያሳደግካት በየቀኑ አንዳንድ ፔጅ እያነበብክ ስትሄድ ያ ነገር ልምድ ይሆናል። ከዛም በኋላ ልምድህ እየዳበረ ይሄድና
አንተ በቀን አንድ ፔጅ ሳይሆን አንድ መጽሐፍ ማንበብ ትጀምራለህ ማለት ነው። ስለዚህ ማንኛውንም ነገር ስትጀምር ራስህን በትንሽ ነገር ጀምር። ከዛ ያን ነገር እያሳደግከው ሂድ። ትክክለኛ ለውጥም ያኔ ታመጣለህ። 8ኛ የተቀመረ ስጋትን መውሰድ። አሸናፊዎች ከመፍራት አይቆሙም። እየፈሩም ቢሆን እርምጃን ይወስዳሉ። ተሸናፊዎች ግን ፍርሃት ሲመጣ ቆይ ነገ ይሻላል እያሉ እድሎችን ያሳልፋሉ። ታዋቂው ቢሊየነር ኤለን መስክ ያለውን የመጨረሻ $180 ሚሊዮን ቴስላና ስፔስ ኤክስ ላይ ሲያፈስ ትከስራለህ ተብሎ ተፈርቶ ነበር። እሱ ግን ቢከስርም እንኳን ዋጋ ስላለው ሪስክን ወሰደ። ዛሬ የዓለም ቁጥር 1ም ሀብታም ለመሆን ችሏል። አንተም በህይወት ላይ ምንም አይነት ስጋት ሪስክ አለመውሰድ ትልቁ የህይወት ስጋት ነው። ፈርተ ከመቀመጥ ይልቅ ሊመጣ የሚችለውን ኪሳራና ትርፍ አመዛዝነህ እርምጃ ውሰድ። በስህተት ውስጥ የሚገኝ እውቀት በዝምታ ውስጥ ከሚገኝ ደህንነት ይበልጣል። 9ኛ የማይናወጥ ትኩረት። ሁሉንም ነገር ለመስራት የምትሞክር ከሆነ ምንም አትሰራም። አሸናፊዎች አይሆንም ኖ ማለት የሚችሉ ናቸው። ስቲቭ ጆብስ ወደ አፕል ሲመለስ ኩባንያው የሚሰራቸውን ምርቶች ከ350 ወደ 10 ዝቅ አድርጓቸዋል። ትኩረት ማለት አዎ ማለት ሳይሆን ለ1000 ጥሩ ሐሳቦች አይሆንም ማለት ነው ይላል። ሁሉንም ነገር ለመስራት መሞከር ለምንም ነገር ብቁ አለመሆንን ያስከትላል። አንተም በህይወት ላይ ትልቅ ለውጥ የሚያመጣውን አንድ ዋና ስራ ለይ። ለሌሎች አላስፈላጊ ትኩረት ለሚሰርቁ ነገሮች አይሆንም ማለትን ተለማመድና ትኩረትን በአንድ ግብ ላይ አድርግ። ይህም አሁን ባሉ ወጣቶች ላይ እኔም ራሴ የማየው ትልቅ ክፍተት ነው። ገንዘብ የሚሰራበት እዚህ ጋር ዩቲዩብ አለ፣ እዚህ ጋር ደግሞ ድሮፕ ሺፒንግ አለ፣ እዚህ ጋር ደግሞ ትሬዲንግ አለ። ብዙ አይነት ኢንፎርሜሽን ነው የሚሰጣችሁ በኦንላይን የምታገኙት። ስለዚህ እነዛን ሁሉ ኢንፎርሜሽን ወስዳችሁ ዛሬ ዩቲዩብ እንደ መስራት ይችላሉ፣ ነገ ደግሞ ትሬዲንግ ላይ፣ ነገ ደግሞ ድሮፕ ሺፒንግ ላይ፣ ነገ ደግሞ ፍሪላንስ ሆናለሁ እያላችሁ የተለያዩ ስራዎችን ከምትሞክሩ እናንተ እኔ መስራት አለብኝ ብላችሁ ያስባችሁትን አንዱን ስራ ለዩና እዛ ላይ ውጤት እስክታገኙ ድረስ ትኩረት አድርጋችሁ መስራትን ልምድ አድርጉት። 10 ቦታ አቴንሽናችሁን በምትሰጡ ሰዓት 10ሩም ላይ የምትሰጡት ኢነርጂ የተቆጠበ ነው የሚሆነው። ስለዚህ አንዱ ነገር ላይ ትኩረት አድርጉና ሙሉ ኢነርጂያችሁን እዛ ነገር ላይ ለውጥ እስክታመጡበት ድረስ አድርጉ ማለት ነው። በዚህም አቴንሽናችንን አንድ ነገር ላይ በማድረግ ትልቅ ለውጥን ማምጣት እንችላለን። 10ኛ ከራስ በላይ የሆነ ዓላማ። ለራስ ብቻ ስትሰራ ድካም ይሰማሃል። ለብዙዎች ችግር ለመፍታት ስትሰራ ግን አቅምን ታገኛለህ። ስኬታማ ሰዎች ስራቸውን የሚወዱት የሚሰጡት ጥቅም ስላለ ነው። ዓላማ ያለው ሰው በችግር ጊዜ የሚገፋፋው ውስጣዊ ኃይል አለው። ስኬት ለራስ ብቻ ሲሆን ደስታው አጭር ነው፣ ለሌሎች ሲሆን ግን ዘላቂ ነው። አንተም የምትሰራው ስራ በሌሎች ህይወት ላይ ምን አይነት በጎ ተጽዕኖ እንደሚፈጥር ሁሌም አስብ። ዓላማ ፐርፐስ ሲኖርክ ድካም አይሰማህም። በችግር ጊዜ የሚገፋፋ ውስጣዊ ኃይልን ታገኛለህ። ስለዚህ የምንሰራው ስራ ከኛ በላይ ለሌሎች የሚጠቅምና ሌሎችን የሚያስደስት ለሌሎች ህይወት ተጽዕኖ የሚፈጥር መሆኑን ልብ ልንል ይገባል። ምክንያቱም አፍተር ኦል ሁሉም ነገር ካገኛችሁ በኋላ ውጤቱ ምንድነው? እናንተ መለወጥ ነው። ኦኬ፣ እናንተ ከተለወጣችሁ በኋላ ደግሞ አትሊስት በዙሪያችሁ ያሉትን ሰዎች መለወጥ መቻል አለባችሁ። ምክንያቱም ስኬት ማለት ለሌሎች መትረፍ መሆኑን ልብ ልትሉ ይገባል። ወዳጄ፣ በአበበና በበቀለ መካከል የነበረው ልዩነት አእምሯቸው ብቻ አልነበረም። አሁን ራስን ጠይቅ። አንተ እንደ አበበ ጥፋት የፈለክ ትቀጥላለህ ወይስ እንደ በቀለ 10ሩን የአሸናፊዎች የስነ ልቦና ዛሬውኑ መተግበር ትጀምራለህ? እናንተስ ከነዚህ 10 ነጥቦች ውስጥ ዛሬውኑ የምትጀምሩት የትኛውን ነው? በኮሜንት ላይ እኔ አሸናፊ ነኝ ብላችሁ ጻፉና ለራሳችሁ ካሁኑ ተግባራዊ እንደምታደርጓቸው ቃል ግቡልኝ። ይህ ቪዲዮ ህይወታችሁን እንደሚለውጣችሁ ካመናችሁ ላይክ አድርጋችሁ ለጓደኞቻችሁ ሼር በማድረግ የዚህ ለውጥ አካል መሆን ትችላላችሁ። እንዲሁም ደግሞ እንደዚህ አይነት አስተማሪ ቪዲዮዎችን ወደፊት ለማግኘት ሰብስክራይብ አድርጋችሁ የደውል ምልክቷን መጫንን ሁሌም አትርሱ። አስተሳሰባችሁን ቀይሩ፣ ህይወታችሁም ይለወጣል። በቀጣይ ቪዲዮ ደግሞ የዝምታን 10 ሚስጥሮች ማወቅና እንዴት ለስኬታችሁ እንደሚረዳችሁ ማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱ። ይህ ሊዮ ቼንጅ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።